ትኩስ መረጃ ይዤላችሁ መጥቻለሁ። እንዳታሳልፉት 2 ደቂቃ ብቻ ስጡኝና ለእናንተ ወይም ለቤተሰቦቻችሁ ሊጠቅማችሁ ይችላል። ዛሬ ከሰሞኑ በአሜሪካን ሀገር መንግስት የተሰማ እጅግ አስደንጋጭ ዜና ነበረ። ይኸውም ስደተኞችን በተመለከተ በተለይም ከኢትዮጵያና ከተለያዩ ሀገራቶች በጊዜያዊ ቪዛ ማለትም በትምህርት በስራና በጉብኝት አሜሪካን ሀገር ገብተው የተሰጣቸው የቪዛ ጊዜም አልፎ እነሱ ግን አሜሪካን ሀገር ቆይተው ለቋሚ ነዋሪነት ወይም ግሪን ካርድን እያመለከቱ የሚገኙ ሰዎች ላይ ከባድ እርምጃ ተወስዶ ነበረ። ይህም አሰራር እንደማይቀጥልና አንድ ሰው ጊዜያዊ ቪዛ ወይም በትምህርት በስራና በጉብኝት አሜሪካን ሀገር ከመጣ የቪዛ ጊዜውም ከተቃጠለ እዛው አሜሪካን ሀገር ቆይቶ አይደለም ግሪን ካርድ ወይም ሌላ መኖሪያ ፍቃድ መጠየቅ ያለበት ወደ መጣበት ሀገር ተመልሶ ነው ድጋሜ ግሪን ካርድን ጠይቆ መምጣት ያለበት የሚል ሰፋ ያለ ህግ ወጥቶ ነበር። ይህም ብዙዎችን አስደንግጦ ነበር። ምክንያቱም በተለያዩ የቪዛ አይነት አሜሪካን ሀገር ገብተው እዛው አሜሪካን ሀገር ለመቆየት የሚያስቡ ብዙ ሰዎች ነው። እንግዲህ ይሄ ነገር እንዴት ነው የሚሆነው? ተመልሰን ወደ ሀገራችን ልንመለስ ነው ወይ? ጉዟችንን፣ ህልማችንን፣ እቅዳችንን ሳናሳካ ወደ መጣንበት ልንመለስ ነው ወይ? ከተመለስን በኋላስ ግሪን ካርድ ስንጠይቅ ይሰጠናል ወይ? በማለት ብዙዎች በመደናገጥ ሆነው ሀሳብ አስተያየት ሲያነሱ ነበር። ይህን ጉዳይ አስመልክቶ ነው ደግሞ አዳዲስ መረጃዎች የተሰሙ የሚገኙት። አስደሳች የሆነ መረጃ አለ። እንዲሁም በተጨማሪነት አሁን አሜሪካን ሀገር የሚገኙ የሀገራችን ወገኖቻችን ኢትዮጵያኖችን ማስተካከል ስለሚገባቸው ወሳኝ ወረቀቶችም የተሰሙ አዳዲስ ጉዳዮች አሉ። ከጠበቆች የደረሰ መረጃ እሱንም በስፋት በዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁልጊዜ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ በቪዲዮ መግቢያ እንዳልኳችሁ ወደ ጉዳዩ ከመግባቴ በፊት ከሰሞኑ ያለውን ነገር ላልሰማችሁ አጠር መጠን ባለመልኩ እዚህ ትንሽ ነገር ልበላችሁ። እንግዲህ የአሜሪካን ሀገር መንግስት ድንገተኛ የተባለ ውሳኔ ያለፈው ሳምንት ውስጥ ወስኖ ነበር። ይኸውም እንግዲህ በጊዜያዊነት መኖሪያ ፍቃድን ጠይቀው አሜሪካን ሀገር የገቡ ሰዎች ያ ጊዜያዊ ፍቃዳቸው ሲያልቅ ከአሜሪካ መውጣት ሲገባቸው ብዙ ሰው ግን እዛው አሜሪካ እየቀረ ቋሚ ነዋሪ መሆንን እየፈለገ ሌሎች ጥያቄዎችንም እየጠየቀ ነው ፕሮሰሱን የሚያስኬደው። ይሄ ደግሞ ትልቅ ህግን ይጣረሳል። ስለዚህ አንድ ሰው በጊዜያዊ ፍቃድ እስከመጣ ድረስ ጉብኝትም ከሆነ የተሰጠውን የጉብኝት ጊዜ ሲያጠናቅቅ፣ ትምህርትም ከሆነ ትምህርቱን ሲጨርስ፣ ወርክ ቪዛ ወይም ደግሞ በስራ ቪዛ መጥቶ ከሆነ የተሰጠውን የስራ ጊዜ ስራውንም ሲያጠናቅቅ ወደ መጣበት ሀገር መመለስ ነው እንጂ የሚገባው እዛው አሜሪካን ሀገር ቆይቶ አይደለም ለቋሚ ነዋሪነት ማመልከት ያለበት ብለው ነው እንግዲህ ከባድ የተባለን ህግ ያወጡት ማለት ነው። በዚህ ጉዳይ ነው ታዲያ ብዙዎች የተደናገጡት። በተለይም እንግዲህ የሀገራችን ኢትዮጵያን ወገኖቻችንን ጨምሮ እንግዲህ ከዚህ በፊት በነበረው አሰራር ብዙ ሰው በጊዜያዊነት ቪዛ አሜሪካን ሀገር ገብቶ የሀገሪቷን ሁኔታ አይቶ አሜሪካን ሀገር መቆየት ሲፈልግ ብዙ ሰው ግሪን ካርድን አፕላይ ያደርጋል። ግሪን ካርዱ ከጸደቀለት በኋላ የተለያዩ ስራዎችን ይጀምራል። እዛው ስራውን እየሰራ እስከ አሜሪካን ሀገር ዜግነት እስከ ማግኘት የሚያደርስ የፕሮሰስ አይነትን በዚሁ አማካኝነት ያደርጉ ነበር። ታዲያ ይሄ ነገር ነው እንግዲህ ሙሉ ለሙሉ ባን ወይም እገዳ ተጥሎበት የአሜሪካን ሀገር መንግስት ይሄ ትክክል አሰራር አይደለም፣ አንድ ሰው ቋሚ ነዋሪ መሆን ከፈለገ ወደ መጣበት ሀገር ተመልሶ ነው በድጋሚ ግሪን ካርድን አፕላይ አድርጎ ከተፈቀደለት ብቻ መምጣት የሚቻለው ያሉት። እንግዲህ ይህን ጉዳይ ደግሞ ብዙዎች የተደናገጡት በተጨማሪነት ወደ መጣንበት ሀገር እንዴት እንመለሳለን? ድጋሚ ተመልሰንስ ይህንን አፕላይ ስናደርግ ግሪን ካርድን ስንጠይቅ ይሰጠናል ወይ? ይህም እጅግ አሻሚ የሆነ ነገር ነው። ስለዚህ እንዴት ነው የምንሆነው? በማለት ነው ብዙዎች በመደናገጥ ሆነው ሀሳብ አስተያየት ጥያቄዎችንም ሲጠይቁ የተመለከት ነው ማለት ነው። አጠቃላይ ይህን ጉዳይ አስመልክቶ የተሰማው አንድ አስደሳች ዜና አለ። ይህ ህግ እንግዲህ በአሜሪካን ሀገር መንግስት ይውጣ እንጂ ገና ጸድቆ ተግባራዊ አልሆነም። ተግባራዊ የሚሆነው በምን አይነት ደረጃ ሊሆን እንደሚችልም ግልጽ ሆኖ የወጣ ነገር የለም። ይህንን ጉዳይ አስመልክቶ ደግሞ የፌዴራል ኮርት ወይም ደግሞ የፌዴራሉ ፍርድ ቤት ምናልባት ከበድ ያለ ሙግት ገጥሞ ይሄ የአሜሪካን ሀገር መንግስት ያወጣውን ፖሊሲ ሊያሽረው ይችላል። ይሄ ትክክል አይደለም፣ ሰዎች ወደ መጡበት ሀገር ይመለሱ ማለት ትክክል አሰራር አይደለም ብሎ የአሜሪካን ሀገር ጠቅላይ ፍርድ ቤት ይህንን ነገር ተከራክሮ ያሽሯል ሲሉ ነው
ነው ብዙዎች ከወዲሁ ግምታቸውን እየሰጡ የሚገኙት። ይህንን እንዲሉ ያደረጋቸው ዋነኛ ነጥብ ደግሞ እንግዲህ በቅርቡ ብዙዎቻችን እንደምናስታውሰው አሜሪካን ሀገር የሚገኙ ኢትዮጵያን ወገኖቻችንን ጨምሮ ወደ 5000 የሚጠጉ በቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ ወይም ጊዜያዊ ጠለላ ተደርጎላቸው የኖሩ የነበሩ ኢትዮጵያኖችም ወደ ሀገራቸው ይመለሱ፣ ከዚህ በኋላ የህግ ጠለላ አይደረግላቸውም፣ በሀገራቸው መኖር ይችላሉ ተብሎ እንግዲህ በአሜሪካን ሀገር መንግስት ወጥቶ ነበር። ይሄ ነገር ጸድቆ ታዲያ ብዙዎች በዚህም ተደናግጠው ነበር። ነገር ግን የአሜሪካን ሀገር ጠቅላይ ፍርድ ቤት ይህንን ከጠበቆች ጋር በመማከር ከዚህ በፊት የነበረው ቲፒኤስ አሁን ሙሉ ለሙሉ ይቅር የሚባለውን ነገር አንስማማም፣ መሆንም የለበትም፣ ጊዜያዊ ጠለላ ተደርጎላቸው የሚኖሩ ሰዎች በድጋሚም እንግዲህ የታደሰላቸው በአሜሪካን ሀገር እንዲቆዩ መደረግ አለበት በማለት ከበድ ያለ አቋም በመውሰድ ነው እንግዲህ የአሜሪካን ሀገር ጠቅላይ ፍርድ ቤት ይህን ነገር እንዲያሸንፍ አድርጎ የአሜሪካን ሀገር መንግስት ያወጣውን ቲፒኤስ ሲሰረዝ የሚለውን አሰራር ሙሉ ለሙሉ እንዲቀር ያደረገው ማለት ነው። እንግዲህ ያ ቲፒኤስ ከተሰረዘ በኋላ ብዙ ስደተኞች በተለይ ደግሞ በዚህ ስር የነበሩ ስደተኞች በመደሰት ነው የአሜሪካን ሀገር ጠቅላይ ፍርድ ቤት እንደኛ ሆኖ ተከራክሮልናል፣ አሜሪካን ሀገር እንወጣለን ብለን ብዙ ፈርተን ነበር፣ ነገር ግን የአሜሪካን ሀገር ጠቅላይ ፍርድ ቤት ይሄ ነገር እንዲሻር አድርጓል በማለት በወቅቱ እጅግ በመደሰት ነበር መረጃዎቹን ሲያሰሙ በተለያዩ ቦታ ምስጋና ሲያቀርቡ የነበረው ማለት ነው። እንግዲህ ይህንን አስመልክቶ ነው አሁንም እንግዲህ የአሜሪካን ሀገር ኢሚግሬሽን ኦፊስ ያወጣውን ይህን ትዕዛዝ ምናልባት በከባድ ጠበቆችና በጠቅላይ ፍርድ ቤት ከባድ ክርክር ገጥሞት እንደ ቲፒኤስ ውድቅ የሚሆንበት ነገር ሰፋ ያለ ነው የሚሆነው። ስለዚህ ሁሉም ሰው ተረጋግቶ ይጠብቅ ነው እያሉ የሚገኘው። ከዚህ ጉዳይ ጋር ተያይዞ እንግዲህ የተለያዩ መረጃዎችን በዚሁ እየተሰሙ ይገኛል። በተለይ ሀበሾች ማወቅ ያለባቸው ወሳኝ ነጥቦች እየተባለ ነው እንግዲህ ዝርዝር ጉዳዮችም እየተሰሙ የሚገኘው። እንግዲህ የተለያዩ ህጎች በአሜሪካን ሀገር መንግስት በየቀኑ በሚባል ደረጃ አዳዲስ ነገሮች መውጣታቸውን ተከትለው ሰዎች ከወዲሁ ወረቀት ማስተካከል ያለባቸውን ነገር ወረቀት እንዲያስተካክሉ፣ በተለይ ግሪን ካርድ የሚጠይቁ ሰዎች ምንም አይነት ወንጀል ንክኪ ላይ መሳተፍ የለባቸውም፣ በማይገባ ቦታም ላይ መገኘት የለባቸውም፣ የአሜሪካን ሀገር ህጉን በደንብ አውቀው በዛም ህግ ውስጥ መጓዝ አለባቸው። በዚህ ጊዜ በማይገባ ወንጀል ነክ በመሰሉ ነገሮች መሳተፍ ራሱ ከባድ ዋጋ ያስከፍላል እያሉ ነው እንግዲህ ሲናገሩ የህግ ባለሙያዎችም በደንብ ጉዳዩን ሲያብራሩ የነበረው። አሁን ግሪን ካርድ ለመጠየቅ በደንብ ብዙ ነገር እንደሚታይ፣ ስታተሶች በደንብ እንደሚጣሩም ነው አያይዘው መረጃዎቹን ሲያሰሙ የነበረው። በመቀጠልም እንግዲህ በአሜሪካን ሀገር መንግስት ተቀባይነት ለማግኘት ግሪን ካርድን ለመጠየቅ እንዲሁም ግሪን ካርዱም የተሳካ ለማድረግ በተለያዩ አሜሪካን ሀገር በሚገኙ ጥሩ አክቲቪቲ ቮለንተር ወይም በጎ ፈቃደኝነት አገልግሎቶች ላይ መሳተፍ የግሪን ካርድ ጥያቄን በጥሩ ሁኔታ እንዲያስገኝ የሚያደርግ ስለሆነ አጠቃላይ ጥሩ በሆነ ነገሮችን መሳተፍ ነጥብም ያስይዛል እያሉ የህግ ባለሙያዎች ጉዳዩን በደንብ ሲያብራሩም ተመልክተናል ማለት ነው። በስተመጨረሻም እንግዲህ ይህ የወጣው ህግ አሁን ላይ ምንም ወደ መሬት ወርዶ ተግባራዊ ስላልሆነ ብዙ ሰዎች ፕሮሰስ የሚያደርጉት ነገር ካለ፣ ወረቀትም የሚያስተካክሉት ነገር ካለ ሁሉንም አሁን ከወዲሁ እንዲያስተካክሉ ወረቀቶቻቸውንም ፋይል እንዲያደርጉ ነው የህግ ጠበቃ አማካሪዎች በስፋት መልእክቶችን እያሰሙ የሚገኘው ማለት ነው። እንግዲህ ከዚህ ጉዳይ ጋር አያይዞ አንድ ነገርን ማለት ፈልጊያለሁ። ለምንድን ነው አሜሪካን ሀገር መንግስት አሁን በዚህ ያህል ደረጃ ሁሉንም በሚባል ደረጃ ፕሮሰሶቹን እያጠበቀ የመጣው እያለ ብዙ ሰዎች ይጠይቃሉ። እንግዲህ አሁን ለምሳሌ ወርክ ቪዛ ላይ የተሰማ አንድ ጉዳይ አለ። እንግዲህ ቅድም እንዳልኳችሁ አንድ ሰው ጊዜያዊ ቪዛ አመልክቶ ከተለያዩ ሀገሮች ወደ አሜሪካ ይገባል። ታዲያ ያ ጊዜያዊ ቪዛው ሲያልቅ ግን ወደ መጣበት ሀገር እንዲመለስ ግድ ይለዋል። አሁን ለምሳሌ አንድ ሰው በስቱደንት ቪዛ አሜሪካን ሀገር ገባ ይባል፣ ትምህርቱን አጠናቀቀ፣ ጨረሰ፣ በመቀጠል ወደ ሀገሩ እንዲመለስ ነው የሚጠበቀው። ያ ሰው ግን እንግዲህ የስራ ፍቃድ ካገኘ እዛው እንዲሰራ እዛው አሜሪካን ሀገር እንዲቆይ የሚያስችለውን አንድ ፍቃድ አግኝቷል ይባላል። ነገር ግን እነዚህ የስራ ካምፓኒዎች የሚሰጡት ወረቀት ፌክ እየሆኑ መምጣታቸው ለእንደዚህ አይነት ቁጥጥር አሁን በሰፊው አሜሪካን ሀገር መንግስት እንዲቀጥልበት ነው የሆነው። ምን ያደርጋሉ? የተለያዩ ካምፓኒዎች አውቀው ምንም በሌለ ድርጅት ለዛ ሰው የስራ ኦፈር ወይም እናሰራዋለን ብለው የስራ ሌተር ይሰጡታል። ታዲያ የአሜሪካን ሀገር መንግስትም ያንን ግሪን ካርድ በሚያዘጋጅበት ጊዜ ይህን ግለሰብ ሊጠይቀው የሚችለው ወሳኝ ጥያቄዎች መካከል እንግዲህ አሜሪካን ሀገር ድጋሜ ለመቆየት አፕላይ እያረክ ነው፣ ስለዚህ በትዳር ነው የምትቆየው ወይስ ፋሚሊ ስፖንሰር ሊያደርግህ ነው ወይስ ስራ ታገኛለህ፣ የቱን አማራጭ ነው የምትጠቀመው በሚባልበት ጊዜ ያ ሰውዬ እንግዲህ ያንን የወርክ ፐርሚት ወይም የስራ ፍቃድ ነው የሚያሳየው። ታዲያ እነዛን የስራ ፍቃድ በሚያሳዩበት ጊዜ እነዛ አሰሪ የሚባሉ ድርጅቶች ራሱ የማይታወቁ እንደሆነ ዝም ብለው ድርጅቶች ተቋቁመው በውሸት ታዲያ እነዚህን ደብዳቤዎች እያዘጋጁ ለተለያዩ ሰዎች ይሰጣሉ። እነዛም ሰዎች ይኸው ወርክ ፐርሚት አግኝቻለሁ፣ እዚህ ድርጅትም እሰራለሁ፣
አሜሪካን ሀገር የምቆየውም በዚህ ነው እያሉ ግሪን ካርዶችን በተጭበረበረ መልኩ እያገኙም እንደሆነም ጭምር ነው አብሮ መረጃዎች የተሰማው። ስለዚህ እነዚህ ነገሮች ከበድ ያለ ቁጥጥር ለማድረግም የታለመበት አካሄድ ይመስላል እየተባለ ነው እንግዲህ በሰፊው ሀሳብ አስተያየቶቹ ሲሰሙ የቆየው ማለት ነው። እንግዲህ በቀጣይ እንዳልኳችሁ መሬት ላይ ወርዶ ምን አይነት አተገባበር እንዳለው ባይታወቅም ከወዲሁ ግን ጠበቆችና የአሜሪካን ሀገር ፌዴራል ኮርቱ ወይም ፍርድ ቤቱ ከበድ ያለ ክርክር ለአሜሪካን ሀገር መንግስት እንደሚያቀርብም ነው ከወዲሁ እየተጠበቀ የሚገኘው። እሱን ደግሞ በሰፊው በዝርዝር እየተከታተልን እናቀርብላችኋለን። እስከዛው ግን መደናገጡን ትታችሁ ወረቀታችሁ እንድታስተካክሉ በተለይ ደግሞ ግሪን ካርድ አፕላይ የምታረጉ በዚህ ጉዳይ የተጨነቃችሁ የሀገሬ ልጆች ጉዳያችሁን ከጠበቆቻችሁ ጋር እንድትማከሩ ተሳካም የግሪን ካርድ አፕሊኬሽንን አመልክታችሁ ግሪን ካርዳችሁን እንድትቀበሉ ነው የእውነት ከልብ የምመኝላችሁ። እንግዲህ በአጠቃላዩ ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች አዳዲስ ጉዳዮች እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም